በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዳሴ ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጸሎት ሶበ ትሰይሞ ለጻይል ወትብል እግዚአብሔር አምላክነ። እግዚአብሔር አዳምን ከአራት ባህርያት ፈጥሮ በነፍስ አክብሮ በገነት አኖረው። አዳምን በገነት ሲኖር መካነ ጸሎት ለይቶ ይኖር ነበር። ኋላ ግን ትእዛዙን ቢያፈርስ እንግዲህ በዚህ ቦታ መኖር አይገባህም ብሎ አወጣው። እሱም በፈታይነቱ መሐሪነቱን ተመራምሮ ትእዛዙን ባፈርስ እንዲህ የፈረደብኝ ማረኝ ብለው ይምረኝ የለምን ብሎ ማረኝ አለ። በ5500 ዘመን ሥጋ ለብሼ አድንሃለሁ ብሎ ተስፋ ሰጠው። ምንም ተስፋ ስለሰጠው መልሶ ገነት አላገባውም፣ በደብር ቅዱስ አኖረው። እርሱም ከዚያ ሲኖር መካነ ጸሎት ለይቶ ይኖር ነበር። እርሱም ከሞተ በኋላ ልጆቹ አጽሙን እንደ ታቦት አድርገው መስዋዕት ጸሎት ሲያቀርቡ ነበር። ይህም ሲያያዝ ከኖህ ደረሰ። ኖህም ከመርከብ ሲገባ አጽመ አዳምን ይዞ ገባ። እሱን እንደ ታቦት ከመካከል አድርጎ ወንዶች ልጆቹን በቀኝ ሴቶች ልጆቹን በግራ አኖራቸው። አመረኖ የቤተ ክርስቲያን አምሳል ናት። ዛሬም ወንዶች በቀኝ ሴቶች በግራ ለመቆማቸው አምሳል ነው። ኋላም ኖህ ከመርከብ ሲወጣ ከዚህ ሁሉ መከራ ላዳነኝ ለእግዚአብሔር ምስጋና ይገባዋል ሲል አጽመ አዳምን እንደ ታቦት አድርጎ መስዋዕት ሰዋ። ከዚህ በኋላ ሴምን ጠርቶ አጽመ አዳምን ወስደ እግዚአብሔር ካዘዘ ቦታ አኑር አለው። ሴምም መልከጼዴቅን ከእናት ከአባቱ አሰናብቶ አጽሙን አሸክሞ ይዞት ሄደ። መላእክት እየመሩት ቀራንዮ አደረሱት። መስቀል ከሚተከልበት ቦታ ሲደርስ ምድር ተከፈተችለት። አጽመ አዳምን አግብቶ አኖረ። መልከጼዴቅን ጠብቅ ብሎት ተመለሰ። መልከጼዴቅም አጽመ አዳምን እንደ ታቦት አድርጎ መስዋዕት ጸሎት ሲያቀርብ ነበር። ጾበረ ከቦ ለአብርሃም ህዙነ አመ ተክህው አሕዛብ ውስተ ህቡረ እከይ ወጹግ አመሮ ፍኖተ ጽድቅ ወህይወት ዋቀቦ እንበለ አበሰ ወነሐውር እንዲል ህዝቡ ሁሉ ወደ አምልኮ ጣዖት ወደ ገቢረ ኃጢአት ሄዱ። አንድም በጎ ምዕመናን እነ አብርሃም እነ ይስሐቅ እነ ያዕቆብ ቢኖሩ ቦታ አልለዩም። በየደረሱበት መስዋዕት ጸሎት ሲያቀርቡ ነበሩ። ኋላም ያዕቆብ በምክንያተ ረሃብ ግብፅ ወረደ። ልጆቹ በግብፅ 215 ዘመን ኖሩ። ከዚህ በኋላ ባህር ከፍሎ ጠላት ገድሎ አወጣቸው። በደብረ ሲና ሙሴን ጠርቶ ከመዝ ትገብራ ለደብተራ ብሎ ደብተራ ብርሃንን አሳየው። በዚያ አምሳል ደብተራ ኦሪት ተሰራች። ከዚህ በኋላ መስዋዕት ጸሎት በደብተራ ኦሪት ሆነ። ይህ ሲያያዝ ከሰሎሞን ደረሰ። ሰሎሞን ቤተ መቅደስን አነጸ። ከዚህም በኋላ መስዋዕት ጸሎት በቤተ መቅደስ ሆነ። ይህ ሲያያዝ ከዘመነ ስጋዌ ደረሰ። ከዚህ በኋላ በ5500 ዘመን ስጋ ለብሼ አድንሃለሁ ብሎ ተስፋ ሰጥቶት ነበርና ኪዳነ አዳምን ለመፈጸም አምላክ ሰው ሆነ፣ ስጋ ለበሰ። በዚህ ዓለም የአምላክነትን የሰውነትን ስራ ሲሰራ እስከ 30 ዘመን ኖረ። በ30 ዓመቱ በእደ ዮሐንስ በዮርዳኖስ ተጠምቆ የባህሪ ልጅነቱን አስመስክሮ ወደ ገዳም ሄደ። በገዳም 40 መዓልት 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም ተመልሶ ትምህርት ታምራት ጀመረ። ትምህርቱን ሰምተው ታምራቱን አይተው ከብዙ አህጉር ተወጣጥተው ብዙ ሰዎች ተከተሉት። 12ቱን ሐዋርያት፣ 72ቱን አርድእት፣ 36ቱን ቅዱሳት አንስት፣ 120 ቤተሰብ መረጠ። እሊህን አስከትሎ 3 ዓመት ከ3 ወር ዞሮ ወንጌልን አስተማረ። መዋዕለ ስብከቱ ሲፈጸም በምሴተ ሐሙስ ለሐዋርያት ምስጢረ ቁርባንን አሳያቸው። እምዛ አምጽኡ ሎቱ ለድራር እንዲል
ለበረከት ካመጡለት ከህብስቱ ከወይኑ ከፍሎ ባርኮ ለውጦ ዝውቱ ሥጋየ ዝውቱ ደምየ ብሎ ሰጣቸው። ይኸውም የሆነ ከአልዓዛር ቤት ነው። ወአመረፈቀ ውስተ ቤተ አልዓዛር ሐርኩ እንዲል ጽራ ስምዖን ጽራ ኒቆዲሞስ ይላልሳ ቢሉ ለአንድ ሽማግሌ 3 ልጆች ቢኖሩት ለአንዱ ምድር ቤቱን፣ ለአንዱ ደርቡን፣ ለአንዱ መካከሉን ቢሰጥ ልዩ ነውን? እሊህም የአንድ ሰው ልጆች ናቸውና አይጣላም። ከዚህ በኋላ ሙቶ በሞቱ ዓለምን አድኖ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። ምስጢረ ትንሣኤውም የቤተ ክርስቲያን አምሳል ነውና አሳያቸው። መጽሐፈ ኪዳንን 40 ቀን አስተማራቸው። በተነሳ በ40 ቀን አረገ። ባረገ በ10ኛው በተነሳ በ50ኛው ቀን ለሐዋርያት መንፈስ ቅዱስን ሰደደላቸው። እነርሱም መንፈስ ቅዱስን ተቀብለው ከብልየት ታደሱ፣ በአእምሮ ጎለመሱ። ሕጹፃን የነበሩ ፍጹማን፣ ፍሩሃን የነበሩ ጥቡዓን ሆኑ። በአንድ ልሳን ይናገሩ የነበሩ 71 ልሳን ተገልጸውላቸው ከዚህ በኋላ ኢየሩሳሌምን በአንድነት ዓመት በኅብረት አስተማሩ። ወነበሩ ዓመት ፍጽምተ በኢየሩሳሌም እንዲል ዓለምን 12 አድርገው ተካፍለው ወደ የሀገረ ስብከታቸው ሄደው አምልኮተ እግዚአብሔርን አስተማሩ። አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መለሱ። እንዲህ እንደ ዛሬ ቤተ ክርስቲያን ታቦት ነዋየ ቅድሳት አልባሳት ልዑካን አልፈለጉም፣ የበቁ ናቸውና። አንዱም በየደረሱበት እንደ ጌታቸው እየቀደሱ ያቆርቡ ነበር። ከዚህ በኋላ ጌታ ባረገ በ8 ዓመት ቅዱስ ጳውሎስ አመነ። ጳውሎስና በርናባስ ፊልጵስዩስ ገብተው አስተማሩ። ሕዝቡም አመኑ፣ ተጠመቁ። ካመናችሁ ከተጠመቃችሁ ከእንግዲህ ወዲህ ወደ ቤተ ጣዖት አትሂዱ አሏቸው። የለመድነውንማ ከነሳችሁን መካነ ጸሎት ለዩልን አሏቸው። እነሱም ነገሩ ደግ እንደሆነ አውቀው ምንስ ቢሆን ሴት ብታውቅ ነገር በወንድ ያልቅ እንዲሉ ርዕሰ ሐዋርያት ቅዱስ ጴጥሮስ ሳለ እኛ ሥራ መስራት አይገባንም ብለው ጴጥሮስም ከዮሐንስ ጋር በኢየሩሳሌም ተገኘ። ሁሉም ዙረው መርምረው አስተምረው መዲናይቱን ኢየሩሳሌምን አይለዩአትም ነበር፣ ብዙ ሥራ ሰርተውባታልና። በዛ ያሉ ምዕመናንን ለማጽናትም ይላሉ። እርሳቸውም አልቦ ዘትገብሩ ምንትኒ ዘእንበለ በትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ ይላል ብለው ላኩባቸው። ሱባኤ ያዙ። ሱባኤውም ሲፈጸም ጌታ ሐዋርያትን የሞቱትን አስነስቶ ያሉትን ጠርቶ በሕይወተ ሥጋ በፊልጵስዩስ ሰበሰባቸው። ዮሐንስ ቅዱስ ጴጥሮስን አበ ዓለም ነህና የሰበሰበንን ምክንያቱን ጠይቀ ንገረን አለው። ቅዱስ ጴጥሮስም ቀድሞ በምሴተ ሐሙስ የጠየቅከው አንተ ነህና አንተ ጠይቀው አለው። ዮሐንስም ጌታዬ ስለምን ሰብስበኸናል አለው። ጌታም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት ሊታነጹ ፈቃዴ ነውና ሕንፃ ቤተ ክርስቲያን ላሳያችሁ፣ ሥርዓተ ቤተ ክርስቲያን ላስተምራችሁ ሰብስቢያችኋለሁ አለው። ይህን ብሏቸው ወደ ምስራቅ አገር ይዟቸው ወጣ። በዚያም በምስራቅ አገር 3 ድንጋዮች ነበሩ። ተራርቀው የነበሩትን አቀራረባቸው፣ ጥቃቅን የነበሩትን ታላላቅ አደረጋቸው። ቁመቱን ወርዱን ለክቶ ሰጣቸው። ቁመቱ 24 ወርዱ 12 ክንድ ነው። 24ቱ በነገሥት ያሉ የ24ቱ ነቢያት አንድም የ24ቱ ካህናተ ሰማይ አምሳል ነው። 12ቱ ወርዱ የ12ቱ ሐዋርያት አምሳል ነው። ከዚህ በኋላ ሥራ ጀመሩ። ሲሰሩትም ሰም እሳት ሲያሳዩት እንዲለመልም በእጃቸው ላይ እየተሳበ ሰርተው ፈጽመውታል። ይህም የሆነ እመቤታችን ባረገች በ4 ዓመት በሰኔ 20 ቀን ነው። በ21ኛው ቀን ህብስተ ሰማያዊ ጽዋ ሰማያዊ መጣ። እመቤታችንን ታቦት ሐዋርያትን ልዑካን አድርጎ ጌታ አብይ ካህን ሆኖ ቀድሶ አቅርቧቸዋል። እምይእዜሰ አንትሙኒ ከመ ዝግበሩ ብሎ አዟቸው አረገ። ሕንፃ ቤተ ክርስቲያን የተጀመረ ከዚያ ወዲህ ነው። 3ቱ ድንጋዮች የሥላሴ አምሳል ናቸው። ከታች አቀማመጣቸው 3፣ ከላይ ሕንጻቸው 1 ነው። ይህም የአንድነታቸው የሦስትነታቸው አምሳል ነው። በሰላሳ እባን ገጸ ሥላሴው ለአእምሮ ሕንፃ ቤትኪ ድረ ፈጸመ ሳርሮ እንዲል ደራሲ
ሲሰሩትም 3 ክፍል አድርገው ሰርተውታል። መጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሶስተኛው የታቦተ ኢየሱስ አምሳል ነው። ዳግመኛም ሥርዓተ ሰማይ ተሰራ በዲበ ምድር እንዲል የሦስቱ ዓለመ መላእክት አምሳል ነው። መጀመሪያው የጽራርያም፣ ሁለተኛው የኢዮር፣ ሶስተኛው የጠፈር አምሳል ነው። በጽራርያም መንበረ ብርሃን፣ ታቦተ ብርሃን፣ መንጦላዕተ ብርሃን፣ 4 ጸወርተ መንበር፣ 24 አጠንተ መንበር ይኖራሉ። ጽራርያም የመቅደስ፣ መንበረ ብርሃን የመንበር፣ መንጦላዕተ ብርሃን የመንጦላዕት፣ 4ቱ ጸወርተ መንበር የአራቱ ሊቃነ ጳጳሳት፣ 24 አጥንተ መንበር የጳጳሳት የኤጲስቆጶሳት አምሳል ናቸው። ኢዮር የመካከለኛው፣ በኢዮር የሚኖሩ መላእክት የቀሳውስት የዲያቆናት አምሳል ናቸው። ጠፈር የዙሪያው፣ በጠፈር የሚኖሩ መላእክት የንፍቀ ዲያቆናት የአናጉስጥሳውያን የመዘምራን አምሳል ናቸው። አንድም መጀመሪያው ለኤረር፣ ሁለተኛው ለራማ፣ ሶስተኛው ለኢዮር አምሳል ነው። በኤረር መላእክት መኳንንት ሊቃናት ይኖራሉ። በራማ ስልጣናት መናብርት አርባብ ይኖራሉ። በኢዮር ኃይላት ኪሩቤል ሱራፌል ይኖራሉ። እሊ 9ኙ ነገድ በ9ኙ ማዕርጋተ ቤተ ክርስቲያን አምሳል ናቸው። መላእክት የመዘምራን መኳንንት የአናጉስጥሳውያን ሊቃናት የንፍቀ ዲያቆናት ስልጣናት የዲያቆናት መናብርት የቀሳውስት አርባብ የቆሞሳት ኃይላት የኤጲስቆጶሳት ሱራፌል የጳጳሳት ኪሩቤል የሊቃነ ጳጳሳት አምሳል ናቸው። በታች የሚኖሩ መላእክት ወደ ላይ መውጣት እንዳይቻላቸው መዘምራን አናጉስጥሳውያን የንፍቀ ዲያቆናትን ንፍቀ ዲያቆናት የዲያቆናትን ዲያቆናት የቀሳውስትን ቀሳውስት የቆሞሳትን ቆሞሳት የኤጲስቆጶሳትን ኤጲስቆጶሳት የጳጳሳትን ጳጳሳት የሊቃነ ጳጳሳትን ስራ መስራት አይቻላቸውም። በላይ የሚኖሩ መላእክት ግን ወደ ታች መውረድ እንዲቻላቸው ሊቃነ ጳጳሳት የጳጳሳትን ጳጳሳት የኤጲስቆጶሳትን ኤጲስቆጶሳት የቆሞሳትን ቆሞሳት የቀሳውስትን ቀሳውስት የዲያቆናትን ዲያቆናት የንፍቀ ዲያቆናትን ንፍቀ ዲያቆናት የአናጉስጥሳውያንን አናጉስጥሳውያን የመዘምራንን ስራ መስራት ይቻላቸዋል። ታሪክ እንደ አባ አትናቴዎስ። አባ አትናቴዎስ የአንጾኪያ ሊቀ ጳጳስ ነው። የአንጾኪያው ሊቀ ጳጳስ ሞተ። የአንጾኪያው ሊቀ ጳጳስ ሲሞት የስልቁ ሊቀ ጳጳስ ተጨምሮ ነውና የሚሾም እልመፍሪያን ይባላል። ሕዝቡ ና እንሹም ብለው ላኩበት። ነግሰ ለስት እያለ 50 ቀን ያህል ዋለ አደረ። ቢዘገይባቸው አባ አትናቴዎስን ሹመው ተለያይተዋል። ኋላ በ50ኛይቱ ቀን መጥቶ በዚያች አገር አጠገብ አደረ። ይቺ አገር ሊቀ ጳጳሷ ሙቶባት ነበረ። እንደምን ሆነች ብሎ ጠየቀ። ዛሬማ ነገር አልቆ ዘንግ ወድቆ አትናቴዎስን ሹመው የለምን አሉት። እሱም እንዲህ አድርገው በከንቱ አደከሙኝ፣ የአባቶቻችንንስ ስርዓት አፈረሱን። እንዲህ አትናቴዎስን በጸሎተ ዕጣን በጸሎተ ቅዳሴ ስሙን የጠራ ብሎ አውግዞት ወደ ሀገሩ ተመለሰ። አትናቴዎስን በመንበሩ ሌላ ተወራሽ ሹሞ ከዚሁ አለ ተግባር ይዟል በል ሕዝቡን ጠብቅ ብሎት ተርታ ልብስ ለብሶ አልባሌ መስሎ ሄደ። ንገሩልኝ አለ። ግባ በሉት አለ። ገባ። ምንድነህ አለው። አንተን አገልግዬ ክብር አገኛለሁ ብዬ መጥቻለሁ አለው። ወዲያውም ንዑስ ተልእኮ ያዝ አለው። ንዑስ ተልእኮ የሚባለው ቤት መጥረግ፣ ውሃ መቅዳት፣ እንጨት መስበር፣ ልባም ማፍሰስ፣ አይነ ምድር መማስ ነው። መንፈቅ ሲሆነው ትሩፋቱን አይቶ ሊቁና ተሹም አለው። አይሆንም አለው። ግድ አለው። እንዳልተወው ባየ ጊዜ በነውር ተይዞብኝ ነው እንጂ ነበረኝ አለው። ገብታ አገልግል አለው። ዳግመኛም መንፈቅ ሲሆነው ቅስና ተሹም አለው። አይሆንም አለው። ግድ አለው። እንዳልተወው ባየ ጊዜ ተይዞብኝ ነው እንጂ ነበረኝ አለው። ገብታ አገልግል አለው። ከዚያ በኋላ ጳጳሷ የሞተባት አንዲት ሀገር ነበረች። ለዛች ሀገር ጳጳሷ ለሞተባት ሀገር ደግ ሰው አገኘሁላት ብሎ ጵጵስና ተሹም አለው። አይሆንም አለው። ግድ አለው። ከእግሩ ወድቆ ያለቅስ ጀመር። የማይተወው ሆነ። እንዳልተወው ባየ ጊዜ እኔ አትናቴዎስ ዘአንጾኪያ ይሉሃል
እኔ ነኝ አለው። ደጉን ሰው ያደከምኩ ብሎ ደነገጠ። ሕዝቡም ካህናቱም ምድር ተከፍቶ እንዳይውጠኝ እሳት ከሰማይ ወርዶ እንዳያቃጥለኝ ምከሩኝ አላቸው። ከዚህ በኋላ አትናቴዎስን በወንበር አድርገው ተሸክመው ቤተ ክርስቲያኑን 3 ጊዜ አዙረውታል። ቀድሰ አቁርበን ብለውት ቀድሶ አቁርቧቸዋል። ሕዝቡም በአንብሮተ እድ ባርኳቸዋል። በእግር ስለደከምክ ካሳ ይሁን ብሎ እሱን በበቅሎ አስቀምጦ እርሱ በእግሩ ሆኖ እስከ አንጾኪያ ደርሶ ሹመቱን አድሶለት ተመልሷልና በዚያ ላይ ያሉ መላእክት ወደ ታች መውረድ እንዲቻላቸው የላይኞቹ የታችኞቹን ሥራ መስራት ይቻላቸዋል አለ። እረፍቱ በጥቅምት በ9 ቀን ነው። አንድም በ9ኙ እጽወ ዕጣን አምሳል ነው። እጽወ ዕጣንን ኋላ እናመጣቸዋለን። አንድም በ9ኙ ንዋያተ ቤተ መቅደስ አምሳል ነው። ንዋያተ ቤተ መቅደስም ኋላ እንቆጥራቸዋለን። አንድም በ9ኙ ክፍላተ ሐመረ ኖህ አምሳል ነው። ሐመረ ኖህ 3 ክፍል ናት። ለሶስቱ 3 ክፍል አላቸው። 9 ይሆናል። የዚያ አምሳል ነው። አንድም ኖህ 8 ሆኖ ከመርከብ ገብቷል። 9ኛው ጠባቂውን መልአክ ጨምሮ የዚያ አምሳል ነው። አንድም በ9ኙ ማዕርጋተ ቤተ ክርስቲያን ቤተ ክርስቲያን ላይ የሊቀ ዲያቆናትን አጻዌ ሆህትን ዲያቆናዊትን ጨምሮ 12 ይሆናል። በ12 መቀደስ ስለዚህ ነው። በ12 መገብተ ሰሎሞን አምሳል ነው። እሊያ ስጋዊ ምግብ ይመግቡ እንደነበር እሊህም መንፈሳዊ ምግብ ይመግባሉና የዚህ አምሳል ነው። በ7ም መቀደስ ይገባል። በ7ቱ ዕለታት በ7ቱ መገብተ ብሉይ አምሳል ሙሴ በ7 ሊቃነ መላእክት አምሳል 7 ሹማምንት ሹሞ ነበር። እምደቂቀ ሌዊ አርአየ 7 ሰዓታተ እንዲል በሊያ አምሳል እሊህም 3 ወገን ናቸው። ወሰለስተ ጸዋትዊሃ ለቤተ ክርስቲያን እንዲል ሊቃነ ጳጳሳት ኤጲስቆጶሳት 1 ወገን ናቸው። ወሰለስቲሆሙ አሃቲ ፍኖት እንዲል የሊህም ግብራቸው መሾም መሻር ነው። ቀሳውስት 1 ወገን ናቸው። የቀሳውስት ግብራቸው ማስተማር፣ ማጥመቅ፣ ቀድሶ ማቁረብ፣ የታመመ መናዘዝ፣ የሞተ መፍታት፣ መባረክ ነው። ዲያቆናት፣ ንፍቀ ዲያቆናት፣ አናጉስጥሳውያን መዘምራን 1 ወገን ናቸው። የሊህ ግብራቸው ተልእኮ ነው። እለ አቅለሉ ክነፊሆሙ ለተልእኮ ምስጢር እንዲል በጠፈር ፀሐይ፣ ጨረቃ፣ ከዋክብት ይኖራሉ። ጠፈር የቤተ ክርስቲያን ፀሐይ የሊቀ ካህናት፣ ጨረቃ የካህናት፣ ከዋክብት የላእካነ ቤተ ክርስቲያን ምሳሌ ነው። አንድም ጠፈር የቤተ ክርስቲያን ፀሐይ፣ ጨረቃ የግራ የቀኝ መብራት፣ ከዋክብት የቀንዲል አምሳል ነው። ከዚህም ክፍል ይላል ቤተ ክርስቲያን የኢየሩሳሌም መቅደስ የቤተልሔም ታቦት መንበር መንጦላይት 1 ወገን የእመቤታችን 2 አዕማድ የኢያቄምና የሐና ምሳሌ ደብተራ ኦሪት መቅደሰ ሰሎሞን የቤተ ክርስቲያን ምሳሌ ኩስኩስት የእመቤታችን ማይ የማየ ሕይወት የክርስቶስ ምሳሌ ነው። ማህደር የእመቤታችን መጽሐፍ የመጽሐፈ ሕይወት የክርስቶስ ምሳሌ ነው። መሰረቱ ከአዳም እስከ ኖህ ያሉትን የ10ሩ አበው 3ቱ ደጅ የ3ቱ አበው 2ቱ አዕማድ የሙሴና የአሮን አብያን መሳክው የአብያተ ነቢያት ንዑሳን መሳክው የደቂቀ ነቢያት መንጦላዕት የእረፍተ ዘመን የውስጥ አዕማድ የሐዋርያት የአፋ አዕማድ የሰባ አርድእት ምሳሌ ነው። ንዑሳን አዕማድ የቅዱሳን አንስት 4 ማዕዘን የ4ቱ ወንጌላውያን የ4ቱ ሊቃነ ጳጳሳት አናቅጽ የቅዱሳን አበው መሃትው የሊቃውንት ምሳሌ ናቸው። ጠርብ የሰማዕታት አምሳል ነው። ጠርብ በመጋዝ እንዲቆረጥ በምሳር እንዲፈለጥ በመጥረቢያ እንዲጠረብ ሰማዕታትን ብዙ መከራ ይቀበላሉና የዚህ ምሳሌ ነው። ገመድ የላይና የታች ማገር የረድኤተ እግዚአብሔር ሳሩ ሄሮድስ ያስፈጃቸው ሕፃናት አምሳል ነው። ማቴዎስ ምዕራፍ 2 ቁጥር 8 አንድም መሰረቱ የጴጥሮስ ሕንፃው የምእመናን ምሳሌ ነው። አንተ ኮክ ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያን እንዲል
ክሌቱ አዕማድ የጴጥሮስና የጳውሎስ፣ አብያን አዕማድ የቀሳውስት፣ ንዑሳን አዕማድ የዲያቆናት፣ መጋረጃ ቅጽ የመላእክት የረድኤተ እግዚአብሔር ምሳሌ ነው። አንድም መሰረቱ የአብ፣ ሕንፃው የወልድ፣ መዋቅሩ የመንፈስ ቅዱስ፣ አራት ማዕዘን የኪሩቤል፣ ሦስቱ ደጅ የሥላሴ፣ ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ እንዳለ ደራሲ። ሰረገላው የአብ፣ ወፉ የወልድ፣ ገበታው የመንፈስ ቅዱስ፣ ጉልላት የአንድነታቸው ምሳሌ ነው። መስቀል የማዕርገ እግዚአብሔር ምሳሌ ነው። መስቀል ከሕንፃ ሁሉ በላይ እንደሆነ እግዚአብሔርም ከፍጡራን ሁሉ በላይ ነውና፣ ከመስቀሉ ላይ የሚሆነው የሰጎኑ እንቁላል የተዘክሮተ እግዚአብሔር ምሳሌ ነው። ሰጎን እንቁላሏን ቃቅታ እስክታወጣው ድረስ እንቁላሏን ስትመለከት ትኖራለች። እንደዚሁም ሁሉ ምዕመናንም መድኃኒታቸው ክርስቶስ በዳግም ምጽአት እስኪመጣላቸው ድረስ መስቀሉን እያዩ ሕማሙን ሞቱን ሲዘክሩ እሱን ሲያስቡ ይኖራሉና የዚህ ምሳሌ ነው። አጸደ ቤተ ክርስቲያን፣ ቅጽረ ቤተ ክርስቲያን የመላእክት ምሳሌ ነው። ሁለቱ ቅጽር አንዱ የናጌብ አንዱ የአድማስ መካከሉ አንድም ቢሆን ሰው ያለበት ክብ ነውና የዚህ ዓለም ምሳሌ ነው። ደጀ ሰላም የገነት ቤተ ክርስቲያን የመንግሥተ ሰማያት ማህረጽ ሙቀጫ እናቱ የሔዋን ልጁ የአዳም ስርናይ የክርስቶስ ምሳሌ ነው። ይህ ስርናይ በሙቀጫ እንዲፈተግ በማህረጽ እንዲፈጭ ጌታም ስለኛ ብዙ መከራ ተቀብሎ አድኖናልና የዚህ አምሳል ነው። ሕፃኑን ከእናቱ ጋር ይዘህ ሂድ ያለው መልአክ የሊቀ ዲያቆናት ዮሴፍ የአቃቢ ሰሎሜ የዲያቆናዊት ተንስ ባለው ጊዜ ጌታን ይዞ ዮሴፍ ግብፅ እንደወረደ አቃቢም ቤተልሔም ይወርዳልና ምን ነው የሚወርድ ዲያቆን አይደለም ቢሉ ተልእኮው የእሱ ስለሆነ ተንስ ወተመየጥ ውስተ ምድረ እስራኤል ባለው ጊዜ ዮሴፍ ጌታን ተሸክሞ ወደ ኢየሩሳሌም እንደገባ አቃቢም ከቤተልሔም ወደ ቤተ መቅደስ ለመግባቱ ምሳሌ ነው። የሚገባማ ዲያቆኑ አይደለምን ቢሉ ተልእኮ የእሱ ስለሆነ ቤተልሔም ጽዕዱት ልዑክት አንድ ወገን የእመቤታችን ምሳሌ ነው። ሦስት ጉልቻ ከኃይለ ዘር ከኃይለ ንባብ ከኃይለ እንስሳ ተጠብቃ የሦስቱ ማደሪያ ሁናለችና የዚያ ምሳሌ ነው። ወዘላዕሉ ምክህዳን ዘከመ አጽና አብ ዋዕይ እሳት ዘከመ ተሰባ መንፈስ ቅዱስ ወዲያቆን ዘይትጌበር አምሳለ ገብርኤል ህብስት በክርስቶስ ወክዳን ጽዋ ዘተጠብለለ ቦቱ ክርስቶስ አመይ ብልዋ አይሁድ ተነበየ ለነ ለክርስቶስ መኑ ኮርአከ ወመረከ ዘላሉ ወታቱ ወመቃን ዘየማን ወጸጋም አርባይቱ ወንጌላውያን ወቡ ዘይቤ መድረክ መቃብር ወመቃን ዮሴፍ ወኒቆዲሞስ አንድም ሁለቱ መላእክት ዘቆሙት ራሰ ወትርጋጸ። የቅዳሴ ታሪክ ብዙ ነው። ከምሉ በከፊሉ ከብዙ በጥቂቱ ተናገርን። ከዚህ የቀረውን ሥርዓተ ቤተ ክርስቲያን ሲኖዶስ ዲድስቅልያ ሳዊሮስ ዘስሙናይ መጽሐፈ ኪዳንን ይመልከቱ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።